ኪራ የእናቱን መቃብር ጎበኘ። እናቱ መቃብር ጋር ሄዶ በጣም እያለቀሰ ምን አለ አንድ ቀን እንኳ ተነስተሽ አንድ ቀን ባቅፍሽና ለአንድ ቀን እንኳ ብትመለሽ ምን አለማ፣ በጣም ናፍቀሽኛል። ናፍቆትሽ ልችለው አልችልም እናቴ፣ በጣም ይቅርታ እማዬ እያለ በጣም እንስቅስቅ ብሎ እያለቀሰ ጽናቴና ምሩ መጡ። ምሩም እያለቀሰች መቋቋም አቃታት። በጣም ከባድ ሁኔታ ላይ ነው ያለው። ጋሼ መራራ ነው ሞት። እንዴት ትተሽ ትሄጃለሽ? እኔም ብቻዬን ትተሽኝ ሄድሽ? እንዴት ብዬ ነው ጨክኔ አንቺን እምረሳው አሉ። ጋሼ ቤቱን ትተው ወደ ስራ ሊመለሱ ወሰኑ። ምክንያቱም ቤቱም እሷን የሚያስታውስ ሆነ። ትጋዜም፣ ተስፋ መቁረጥና ብዙ ነገር ደረሰባቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እንግዲህ የጽናት ድራማ በጣም ድራማ እንደመሆኑ እያወቅኩኝ እኔ ያለቀስኩበት እንግዲህ በጣም ሲያለቅስ ነበር ማለት ነው ኪራ። በዛ የተነሳ እኔ ለራሱ ድራማ መሆኑን እረስቼ በጣም ሳለቅስ ነበር እየደነገጥኩ ማለት ነው። በጣም ደንግጫለሁ። የሚሆነው እስከሚጠፋ ድረስ በጣም ነበር የሚያሳዝነው። እንግዲህ የኪራ እናት 3 አመት ሙሉ በህመም ሲሰቃዩ ኖረው እንደገና ምንም ሳይነግሩ 3 አመት ሙሉ ደብቀው ለልጃቸው በፍጹም መናገር የለብኝም ብለው ስለሚያስቡ፣ ምክንያቱም ልጄ ይጎዳል ብለው ስለሚያስቡ በፍጹም ልጄ ማወቅ የለበትም ብለው 3 አመት፣ አሁን መጨረሻ ላይ 3 አመት ሙሉ ግን አግባ ልጄ አግባ፣ ለምንድን ነው የማታገባው? አግባ፣ የልጅ ልጅ አሳየኝ እያሉ ነበረ። በዛ በ3 አመት ውስጥ ግን ግልጽ ተናግረው እኔ ካንሰር ህመምተኛ ነኝ እንድታገባይ የልጅ ልጅ ማየት እፈልጋለሁ ብለው ቢሆን ኖሮ ይሄ ነገር ባልመጣ ነበር። ምክንያቱም ምኞታቸውና ሁል ጊዜ ምኞታቸው ሁል ጊዜ የሚያስጨንቃቸው ነገር ቢኖር በቃ የኪራ አግብቶ መውለድ፣ የኪራ እሳቸው የልጅ ልጅ ማየት ብቻና ብቻ ስለሆነ ይሄንን ደግሞ በግልጽ ተነጋግሮ ቢሆን ኖሮ ብዬ አስባለሁ። ምክንያቱም አሁን ላይ ኪራ ያለበት ሁኔታ በጣም ከባድ ነው። ምን አለ አንድ ጊዜ እንኳ ቅፌ በሳምኳት ለደቂቃ ጠረኗን እያሸተትኩ ቆይቼ ቢሆን ኖሮ። ጸጸት ያጣሁት እኮ እናቴን ነው። ምን እያሰብክ ነው ጓደኛዬ? ምን እያሰብክ ነው? ያጣሁት እኮ እናቴን ነው። ለምንድን ነው ጠንክር እንደዚህ በል የምትለኝ? ያጣሁት እኮ ማትተካ እናቴን ነው አለ። ይዘገያል እንጂ ሁላችንም ወደዛው ነን። የሚቀር የለም ጓደኛዬ፣ አንዳችንም አንቀርም። ሁላችንም ወደዛው እንጓዛለን። ሰዓታችን ገና ሆኖ ነው እንጂ የዘገየ ነው። ሁላችንም ሞትን እንሻማለን። አንዳንዶቻችን በድንገት ሹልክ ብለን እንሄዳለን። ስለዚህ ማናችንም አይቀርልንም እኮ። ደግሞ አንተ ምንም የሚያስጨንቅህ ነገር የለም። አንተ ምንም አላደረካቸውም። ምንምም ደግሞ ጸጸት ውስጥ የሚያስገባ ነገር የለም እያለ መከረው። እሱማ የሞተ ተጎዳ እንጂ አለ ምን አለበት ብለህ ነው? የሞተ ተጎዳ ነው የሚባለው እንጂ እኔም አለሁ። እሷ ምን ላይ ትሆን እያለ መጸጸት ጀመረ። ጽናቴ በጣም ተጨነቀች። አሁን ያለበት ሁኔታ የኪራ ያለበት ሁኔታ በጣም ከባድ ነው። ደስታቸውን ሁሉ ነገሩን አጥተዋል። አሁን እንዴት አድርጌ ነው ማጽናናት የምችለው? ምክንያቱም ከባድ ሁኔታ ላይ ነው ያለው። ለማጽናናት ለራሱ ምቹ አይደለም። እንዴት ብሎ የምናወራው ሁላ ያልፋል። ይሄ ሞት የሚባል ነገር እኮ አለ፣ በየቦታው አለ እያልን እንኳ ብነግረው እንኳ የተረት እንጂ ሌላ ነገር አይመስለውም። ስለዚህ እንዴት ነው ማጽናን ነው? ምንድን ነው ማድረግ ያለብኝ እያለ ከራሷ ጋር ግጭት ያዘኝ። ጋሸንም በቃ ለምንድን ነው እንደዚህ የምትሆኑት? ቢያንስ እና አንቱ ጠንክረው፣ ቢያንስ እንኳ ኪራማ ጠንከር አለብን። አንቱ ዝም ብለው ማልቀስ የለብክም ምናምን አለችው ማለት ነው የኪራን አባት። እንዴት ብዬ ልቻለው? እንዴትስ ብዬ ልርሳት? ወደ ስራ መመለስ አለብኝ። ራሴን ቢዚ ማድረግ አለብኝ። እንደዛ ካልሆነ ልጎዳ እችላለሁ። ስለዚህ ራሴን ቢዚ አድርጌ ወደ ስራ ተመልሼ ነገሮችን በስተካክል ይሻላል አለ ጋሼ። እንግዲህ ምሩ አንድ ቀን እንኳ ሳላጽናናት ብላ እሪ ብላ ለቀሰች። ፍቅረኛዋም ተይ በፍጹም ይሄን ማድረግ የለብሽም፣ ያምሻል። አንቺ ምንም አላጠፋሽም። እቴቴ እኮ አንድም ቀን እንኳን እንደው ክፉ ተናግራ ያውቅም። አንድም ቀን እንኳ
ከምላሷ መጥፎ ወጥቶ አያውቅም። እቴቴ እኮ በጣም የዋህና መልካም ሴት ናት እያለች ለእኔ ነው የምትነግርኝ። እኔ እኮ በጣም ነው ማቃት፣ በጣም ነው ጥሩ ስነ ምግባር ያላት ጥሩ ሴት፣ ጥሩ የኪራ እናት ጥሩ የምትባል ነበረች። ግን ምን ይደረጋል፣ ሞት የሚባል ነገር ጥሩ መጥፎ አይልም። ሁሉንም ሀብታም ደሃ አይልም። ሁሉንም ጠራርጎ ይወስዳል። ሁሉም የጊዜ ጉዳይ እንጂ ብሎ አቀፋት። እሷን በጣም እንስቅስቅ ብላ ለቀሰች። የጽናቴ ጓደኛ መታ የሚሰራ ነገር ካለ አብረን እንሰራራ፣ ምክንያቱም ነገሮችን እንበል። ኪራ እናቱ መቃብር ላይ ሆኖ እያለቀሰ እናቴ ምን አለ አንድ ቀን እንኳ አንድ ቀን እንኳ ዋርችሽ ቢሆን ኖሮ አንድ ቀን እንኳ የሆዴን ሙሉ ቀን ከጠረንሽ ውስጥ ቁጭ ብዬ አውርቼሽ ቢሆን ኖሮ ይሄ ሁላ ባይፈጠር ነበር። እናቴ በጣም ነው የምወድሽ፣ አንቺ ከምታስቢው በላይ በጣም እወድሻለሁ ብሎ መቃብሩ ላይ ራሱን ገደፍ አድርጎተኛ። እንቅልፍ እንደወሰደው እንኳ አላወቀም። ከብዙ ሰዓት በኋላ ተነሳ። ምን ያህል ራሃን የሆነ እንቅልፍ እንደወሰደኝ ስንት ሰዓት ነው የተኛሁት? የመጣሁትስ እዚህ ስንት ሰዓት ነው? ጠራራም ቢሆን እንኳ ምንም አይነት ጠራራ ሳይሰማው እናቱ መቃብር ውስጥ እንደ እያሻሸ የመቃብሩን አፈር እያሻሸ እማዬ እንደተመቸሽ ወይ እያለ እያለቀሰ በዛው እንቅልፍ ወሰደው። ስንት ሰዓት እንኳን እንደነቃ አያስታውቅም። ኪራ በጣም ከባድ ጸጸት ውስጥ ገብቷል። ምክንያቱም እኔ ነኝ የገደልኳት፣ ስጮህባት ነው የገደልኳት፣ አለሟን እንኳ ሳታይ የገደልኳት እኔ ነኝ እየጮህኩባት። ቢያንስ እንኳን ምንድን ነው ቢያንስ እንኳን እናቴ ብዬ እንኳ ቀረቤታዬ በጣም ያማረ ቢሆን ኖሮ፣ በእኔ ያላቸው እምነት በጣም ከባድ ቢሆን ኖሮ ለእኔ ሁሉንም ነገር ይነግሩኝ ነበር፣ ሁሉንም ነገር ሳይደብቁ እያለ ለጽናቴ ነገራት። ጽናቴም እንደዛ አታስብ፣ እንደዛ አይደለም ላንተ አስበው አንተ እንዳትጨነቅና አንድ ነገር እንዳትሆንባቸው ስለሚያስቡ አንድ ፍሬ ልጅ ስለሆንክ ለዛ ነው እንጂ ለሌላ እንኳ አይደለም። በፍጹም እንደምታስቢው አይደለም። እኔን ቢተማመኑብኝና ትልቅ ሰው እንደሆንኩ ቢነግሩኝማ ሁሉንም ነገር በእያንዳንዱ ነገር ያማክሩኝ ነበር። በእያንዳንዱ ነገር ሁሉንም ነገር እንድወጣ እንዲሁም ያጠነክሩኝ ነበር። በፍጹም እያለ እንግዲህ ይከራከር ጀመር። በፍጹም እንግዲህ ከጓደኛው ጋር ከፊ ተገናኝተው ሁሉንም ነገር አወሩ። ተረጋጋ፣ ሁሉም ነገር ማስተካከል አለብህ፣ ሁሉንም ነገር እንደነበረ መሆን አለበት። በቃ ሞት ማንንም ሰው ይወስዳል፣ ማንንም አይቀርም እያለው ነበር። እሱማ ልክ ነህ፣ ማንም የሚቀር ነገር የለም፣ የጊዜ ጉዳይ ነው እንጂ ግን እናቴን ማጣቴ ለእኔ በጣም ከባድ ነው። ያጣሁት ማንንም አይደለም እናቴን ነው አለ። ሰላም የቻናሌ ቤተሰቦች፣ ላይክ ሰብስክራይብ በማድረግ አበረታቱኝ። ወዳችሁ